ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ ማለት ነው። ቤተሰቦቼ ዩቲዩብን ለረጅም ጊዜ እየሰራሁበት ስላልነበረ ለሰው እየደረሰልኝ ስላልሆነ ይቅርታ፣ ሼር ላይክ በማድረግ አበረታቱኝ። ለሌሎች እንዲደርስ ደግሞ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ለኔ አስፈላጊ ስለሆነ ነው ማለት ነው። ዛሬ የመጣሁበት ቪዲዮ ምንድን ነው እንግዲህ ሁላችንም እናውቃለን። አብርሽ፣ ጽጌ፣ ሜሪ እንዲሁም ይሳቅ ሩታና አብርሽ በዱባይ እንደሆኑ ሁላችንም እናውቃለን። አሪፍ ጊዜ እያሳለፉ ነበርና እኔ እንዴት ብዬ ላስረዳችሁ ማለት ነው። አብርሽ፣ ጽጌና ዳኒ ማለት እነሱ በቃ ድራማ ብቻ መስራት ነው የሚፈልጉት። በቃ የሆነ እንዳይረሱ እንዳይጠፉ፣ በቃ የሆነ ተንከሲስ ነገር ይዘው መምጣት ይፈልጋሉ ማለት ነው። ዱባይ ነው የሄዱት፣ ለመዝናናት ነው የሄዱ። እየተዝናኑ ለምን ቪዲዮ አይቀርጹም? እነዚህ ልጆች አብርሽና ሩታ ሙሽሮች ናቸው አይደለም? በአንድ በኩል ሰርግ አድርጋችሁ በአንድ በኩል ደግሞ ሌላ ለምንድን ነው ችግር ውስጥ እየፈጠራችሁ እንትን እንድትሉ ማለት ነው? ለእነሱ ሰርግ ነው የሄዳችሁት ወይስ እናንተን ለማስተጓጎል ነው? እናንተ እየረበሻችሁ እነሱን ቪዲዮ እንዲቀርጿቸው ወይም አብራችሁ ለመሆን ስትሉ ነው መሰለኝ ዱባይ ድረስ የወሰደቿቸው ማለት ነው። እውነት አሁን እኔ ለራሳችሁ ብላችሁ አብርሽና ሩታን ዱባይ ድረስ አብራችሁ ሄዳችሁ ለራሳችሁ ጥቅም እንደሆነ እንጂ የእነሱን ላይፍ ልትጋሩ ወይም የእነሱን ደስታ ወደ እናንተ ሸል ልታደርጉ አይመስለኝም። ምክንያቱም የእነሱን ደስታ ብትፈልጉ ኑሮ ደስተኛ ሆናችሁ ሁለቱን ጥንዶች ደስተኛ ለማድረግ ለማዝናናት ትሞክሩ ነበረ እንጂ ራስ በራሳችሁ አንቺና ጽጌ ችግር እየፈጠራችሁ እነዚህ ልጆች አታስጨንቁም ነበር ማለት ነው። ለምን እንዴ? እውነት ጽጌ ዳኒን ብለሽ ራሽን ልታጠፊ? ኧረ እባክሽ ነው እንዴ? አልቀረብሽም፣ አታጠፊም። ለምን ሁለቱ አብርሽና ጽጌና ዳኒ ተመካክረው ነው ይሄን ድራማ የሚያደርጉት። ሁለታችሁም እግዚአብሔርን እኔ አሁንስ በጣም እያስጠላችሁ መጣችሁ። ሁለታችሁም ጎበዞች ናችሁ፣ በጣም አቅም አላችሁ የመስራት ብዙ ነገር አሳይታችሁናል። ነገር ግን ደግሞ አንዳንዴ የምታደርጉት ነገር ግን ደግሞ አግባብ ያልሆነ በቃ በዚህ ሰዓት አሁን ባላችሁበት ሰዓት ይሄ የእናንተ ፕራንክ መሰራት የለበትም። ዱባይ እስካላችሁ ድረስ እነዚህ ሙሽሮች ደስታቸውን ለማጣጣም ነው እንጂ ራስ በራሳችሁ እየተጣላችሁ ራስ በራሳችሁ አይዲያ ፈጥራችሁ እነዚህ ልጆች አታስጨንቁም ነበር። የዚህ ኢትዮጵያ አትሰሩም እንዴ? ታዲያም ዱባይ ምን አስኬዳችሁ? ብራችሁን አውጥታችሁ አይደል እንደ የሄዳችሁት ደስታ ለማንጣት ነው እንጂ ሁለታችሁ ለመጨቃጨቅ አይደለም። ለምን ይሆናል? ለምን እውነት እንዴት እንደተጨነቁ ይኸው እንግዲህ አብርሽና ሩታ ማለት ነው። በጣም ነው የተጨነቁት። የእውነት እኔ ዝም ብዬ ሳስባችሁ ሁለታችሁ እነሱን ለማጨናነቅ በቃ ለማጨናነቅ እንትን አስባችሁበት ነው ይሄ ነገር የምታደርጉ። በፊት በእናንተ ምክንያት አይደለ የተጣሉት። አሁን ደግሞ እነሱን በቃ የሆነ ጭንቀት ውስጥ መክተት፣ የሆነ እንዲጨናነቁ እንዲያስቡ ማድረግ ራስ በራሳቸው እንግዲህ ለማጋጨት ያደረጉት ነገር ነው። አሁን ወይ ሩታን የሆነ ነገር ብለሻታል ለማለት ወይም አብርሽ አንተ ጽጌን ገፋፍታት ነው ራሷን ያጠፋች ለማለት የሆነ ነገር እነሱን ችግር ውስጥ ለመክተት ነው የሁሉ ጥረታችሁ። እውነት እንደኔ አብርሽና ሩታ ከጽጌና ከዳኒ ከሜሪ ከእነዚህ ልጆች ወጥታችሁ የራሳችሁን ህይወት በራሳችሁ ሀሳብና አይዲያ ብትመጡ መልካም ነው ብዬ አስባለሁ። ሁልጊዜ ችግር ውስጥ ነው የሚከታችሁ። ምን አለች በሉኝ ማለት ነው። ይሄ አይዲያ የዳኒና የጽጌ ነው። ሁለታቸው ተመካክረው ያደረጉት ነገር ነው እንጂ እነሱ እሷን ለመግደዋት ወይም እሷ ራሷ ላይ አደጋ ፈጥራ መድኃኒት ጥታ ራሷን ለማጥፋት አይደለም። ዝም ብለው እናንተ መረበሽ ስለሚፈልጉ ነው። ስለዚህ አብርሽና ሩታ ልትነቁ ይገባል። ከነሱ ራቁ፣ የእውነት ራቁ። እንዴ እነዚህ ልጆች ለምንድን ነው የምታጨናንቋቸው? በባለፈው በቃ የሆነ ጓደኛሞች ሳናቀ ነው ያጠፋ ነው ሳናቀ ነው፣ ስለዚህ ሁለተኛ እንደዛ እናደርግም ይቅርታ ምናምን ብላችሁ ችግሩ ተፈታ፣ እኛ ምንም ማለት አይደለም ብለን አለፍን። አሁን ደግሞ ይህን ሴራ አሴራችሁ በራሳችሁ። መጀመሪያ ሁለታችሁ ናችሁ አይደለ? በጽጌና በአብርሽ አልገብታችሁ ሁለቱን ስታጣሉ የነበረ አጣልታችሁ አለያያችሁ። አሁን ደግሞ በአንቺና ዳኒ በራሳችሁ
ሌላ እንትን ውስጥ ገብታችሁ ደግሞ አብረሽና ሩታን እጃችሁ ውስጥ ለማስገባት የምትጥሩት ጉድጓድ የእውነት በጣም ነው የምታስጠሉት ማለት ነው። በጣም ሲጀመር አንድና ጽጌና ዳኒ ማለት ሁልጊዜ ነው የሚጣሉ፣ ሁልጊዜ ተለያይተው ምናምን በቃ መቼም ተለያይተው አይለያዩም። ምክንያቱም እነሱ ለጥቅም ነው የሚኖሩት። ቢጣሉም ለስራ እንደሆነ ተመካክረው ነው የሚሰሩት እንጂ ሁለቱ ወይም የተለየ ነገር ኑሯቸው አይደለም። እዚህ ጋር ይኸው እንዴት እንድደነገጠች ሩታ ሜሪ ራሱ እንዴት እንድደነገጠች ማለት ነው። እንግዲህ በሰው ሀገር በር ቆልፎ መድኃኒት ይዞ መሄድ ምን ይሉታል? የእውነት ስጀመር ጽጌ ይህን ነገር አውቃ ነው የምታደርገው። ጽጌ አስተሳሰባ በጣም ጎበዝ ናት፣ በጣም ጎበዝ ናት። እሷ ለዳኒ ብላ ዳኒን ያናድዳት እንደሆነ አውቃለች ማለት ነው። ስለዚህ አውቆ እንደሆነ ስለምታውቅ እሷ ደግሞ አውቃ ፕራንክ ለማድረግ እሱንም እንዲጸጥተው ለማድረግ ነው እንጂ እራሷን እንደማታጠፋ እርግጠኛ ሁኜ ነው የምነግራቸው ማለት ነው። ሆን ብላ እሷም ለመረበሽ ፈልጋ ነው እንጂ ያለ ዳኒ መኖር እንደማችል ኧረ እባክሽ ድብን አድርጋ ነው መኖር የምችለው። ምን አይነት አቋም እንዳላት በጣም ጠንካራ ሴት፣ በጣም አስተዋይ ሴት ነች። የእውነት ዝም ብላችሁ ቪዲዮ እንደምትቅለበለበው እንደዚህ የራቁት ምናምን ልብስ እንደምትለብሰው ምናምን አይደለችም። በጣም አስተሳሰቧ፣ በጣም አነጋገሯ ምናምን በጣም ጎበዝ ልጅ እና ጠንካራ ልጅ ነው ማለት ነው። ዳኒ ደግሞ አንድ የዩቱብ የተራ ሰው ነው እንጂ የተለየ ወይም የልጅ አባቷ የትዳር አጋሯ ምናምን ነገር አይደለም። እርግጥ ሴቶች እንደዚህ አይነት እኔ በራሴ ጽጌ ከዳኒ ወታ ከሌላ ወንድ ጋር ብትሆን ከሌላ ፍቅረኛ ብትስ በጣም ነው ደስ የሚለኝ። ዳኒ ምንድነው ጎበዝ ሆኖ እያለ በቃ ዝም ብሎ እሷን ለስራ ሲል በጣም ነው የሚጎዳት፣ በጣም ነው የሚያበሳጫት ጽጌን ማለት ነውና የሆነ ግግም የማለት ባህሪነት አለበት፣ ድርቅ የማለነት ባህሪበት በቃ ግትር ነው። የእውነት እንደዛ ነው። እንትን በጣም እልህ አለበት ዳኒ ማለት ነው። የተሻለ ህይወት ከሱ የተሻለ ከሌላ ሰው ጋር ብትሆን እኔ በጣም ደስተኛ ነኝ። በጣም ደስተኛ ናት ጽጌ። ግን ተወደዋለች። ስለምትወደው ብቻ ነው እንደዚህ እያበሳጫት፣ እንደዚህ እየጎዳት፣ በራሷ ላይ እየተጫወተባት እስከ ራሱ ይህን ሁሉ ነገር ተቋቁሞ አብረው የሚሰራ ይዋደዳሉ። እርግጥ ሁለቱም ማለት ነው። አብረሽም ጽጌም ተወደዋለች፣ ዳኒም ይወዳታል። ግን በጣም ነው የሚጎዳት፣ በጣም ማለት ነው። አስቡት እንግዲህ በሰው ሀገር ሊዝናኑ ወጥቶ ጥሎ መሄድ፣ ሌላ ቤት ጥሎ መሄድ ማለት በጣም የሚያበሳጭ ነገር ነው። በጣም የሚያናድድ ነገር ነው። እኔም በራሴ በኩል በጣም የምናደድበት ነገር ነው ማለት ነው። ግን ደግሞ ይሄን ያደረገው እሷን ለማበሳጨት ለማብሸቅ ሲል ነው እንጂ ሌላ ነገር አስቦበት አይደለም። በእንደዚህ አይነት አይዲያ ባትመጡ አሪፍ ነበር። ያላችሁበት ቦታ ዱባይ ነው። ለመዝናናት እስከሆነ ድረስ ብዙ ነገሮችን መቅረጽ ትችላላችሁ። ብዙ ሰዎቹን እያገኛችሁ ምሳ እየተጋበዛችሁ ምን እያላችሁ ነው አይደል? በሰርግ ፕሮግራም እስከመጣችሁ ድረስ ሽርሽር እያደረጋችሁ እየተዝናናችሁ አንዳንድ ነገሮችን ብቀርጹልን ራሱ በጣም ደስ ይለን ነበረ። ሁልጊዜ እንደዚህ ውዝግብ ከምታመጡ በቃ ጭቅጭቅ፣ ኧረ በጣም ያስጠላል። ጌታን በጣም ነው የሚያስጠላው። እንዴ ለተመልካች ክብር ይኖራችሁ እንጂ ራሱ ማለት ነው። እናንተ ክብር ዝቅ ያላችሁ ናችሁ። ግን በዚህን ደረጃ ተመልካችን እንደ ጅል አድርጋችሁ ለምንድን ነው የምታስቡት? የእውነት እንደ ጅል አድርጋችሁ በእውነት በጣም ነው የሚያስጠላው። እናንተ ህጻናቶች አይደላችሁም፣ ትልቁ ሰዎች ናችሁ። ለምንድን ነው እንደዚህ? በቃ ይህ ምኑ ነው የሚያስተምር? ለዚህ ማህበረሰብ ምኑ ነው የሚያስተምረው? ምኑ ሰው እኮ ደስተኛ የሚሆነው እናንተ አሪፍ ነገር ስታቀርቡ፣ ፍቅር ስትሰጡ፣ ምን ስትሉን አይደለ? ተመልካች ራሱ ያን ነገር ይዞ አሪያ ሊያደርገው የሚችለው እናንተ ጋር ጭቅጭቁን፣ አለመግባባቱን፣ ሁልጊዜ መደባደቡን፣ መጫጫሁን ነው እንዴ ተመልካችን ከእናንተ አሪያው የምታሳዩን? ይህን ለምን? እውነት በጣም ነው የምታስጠሉት። እኔ በጣም ነው አሁን እያናደዳችሁኝ ያላችሁት ማለት ነው። እርግጥ እናንተን አለማየት ምን ማለት እችላለሁ፣ ግን ደግሞ አንዳንዴ ያው ሚዲያ ተጠቃሚ እስከሆን ድረስ የራሴን ሀሳብ የራሴ በተረዳሁበት የተሰማኝን ስሜት መግለጽ ስለፈለግኩኝ ነው እንጂ አለማየት አለመግለጽ እችላለሁ ማለት ነው። ግን ደግሞ በዚህ ደረጃ የማይጠፋ ቪዲዮ በዚህ ደረጃ ነገ ተመልሳችሁ ለምትገናኙት፣ ነገ ተመልሳችሁ በቃ አሸሸ ገዳሜ ለምትሉት ግን እንደዚህ ህዝቡን ማጃጃላችሁ በጣም ንቀት ነው ብዬ ነው የማስበው እንጂ ለተመልካች ክምር ቢኖራችሁ፣ ለተመልካች አስተሳሰብ ቢኖራችሁ በዚህ ደረጃ አትወርዱም ነበረ። ስለዚህ ክብር ሊኖራችሁ ይገባል። ለወደፊት የምትቀጥሉት ነገር በቃ የእውነት
ዳኒና ጽጌ ማለት በጣም አደገኞች ናቸው፣ ቀላሎች አይደሉም። በቃ እንደነሱ በፕራንክ በምን የሚበልጣቸው ሰው የለም። ምክንያቱም ለረጅም ጊዜ አመታት ቪዲዮ እንደሚሰሩ ታውቃላችሁ፣ ሶሻል ሚዲያ ላይ ማለት ነው። ለረጅም አመታት በጣም ብዙ ልምድ አላቸው። ይሄ የዩቱብ ቻናላቸው 3ኛቸው ነው 4ኛቸው ነው ራሱ ማለት ነው። ስለዚህ አብርሽ እና ሩታ የእውነት ነገ ዛሬ ሳትሉ ከእነሱ ብትርቁ መልካም ነው ብዬ አስባለሁ። እናንተን የማትገቡበት ጉድጓድ ውስጥ ለመክተት ነው። አሁን ይች ልጅ የሆነ ነገር ብትሆን እኮ እናንተ አትለቀቁም፣ የእውነት አትለቀቁም። የሌላ ሀገር ሕግ ደግሞ እንደ ኢትዮጵያ ሕግ አይደለም። ስለዚህ ለምን ለአንድ ቀንስ ቢሆን እናንተ መጨናነቅም ይህን ያክል ማሰብ አይገባችሁም። ራቁ ብዬ ነው የማስበው፣ እንደኔ ማለት ነው።